ትላንትና ስለ አብርሽ ስለ ዳኒ ሄርሜላ እንደውም ሩታና ደስታም በድጋሚ ተገናኙ። ፋሚሊዎች ነገሮቹ ውስብስብ ያለ ነገር ነው። እኛ የትኛውን እንደምንከተል ራሱ ግራ ገብቶናል ማለት ነው። ወደ ዳኒ ምናምን ስንመጣ ወደ ዳኒ አብርሃም ምናምን ስንመጣ እውነት አብርሃም አሁን በፋይሉ ፈርቶ ነው ይመስላችኋል ወይ ስራ እየሰሩ ነው? ምክንያቱም ዳኒ እጅ እኔ የሆነ ፋይል አለ ብዬ አላምንም። ምንም ፋይል የለም። ምክንያቱም ወንድ ልጅ እኮ ነው። አብርሃም ለምንድነው የሚፈራ? ፋይል ኖሬ አልኖሬ የሚቸገረው እሱ ማለት ነው። ስለዚህ ለምንድነው የሚፈራ? መፍራት የለብህም። ሲቀጥል ደግሞ እንደዚህ በአደባባይ ምስክር ይዞ ሰው እንደዚህ አደረኩ ብሎ ሰው መፍራት አለ? እንዲያውም በሚዲያ እንደዚህ እያደረኩ ነው ብሎ ምስክር ይዞ ማለት ነው። ስለዚህ ሩታ ምንም ፋይሉም አልያዘችም። ይሄ እጅ ውስጥ አብርሃም ያለ ይመስለኛል። ምክንያቱም ስራ መስራት ይፈልጋል። ግን እዚህ ጋር ሩታ በእውነት አብርሃም እንደዚህ አይነት ስራ የሚሰጥሽና አንቺ ምሰሪ እውነት ስራሽ ካልሆነ እኔ ስራ ነው ብዬ አላምንም። ስራ ነው እንጂ እንደዚህ ታደርጋለሽ ብዬ አላምንም። ራስሽን እንደምታስጠይ ሰው እንደሚጠላሽ እንዳደረጉ ወጥመድ እንዳዘጋጁሽ ማወቅ አለብሽ ማለት ነው። ለአንቺ ነው ወጥመድ የተዘጋጀ። ምክንያቱም ሰው ይጠላሻል፣ ህዝብ ፊት ለፊት ትጠላለሽ፣ ሰው እንደወደደሽ ይጠላሻል ማለት ነው። ምክንያቱም ሄርሜላ ሰፖርት አደርጋለሁ አንቺን ይጠላል ማለት ነው። ምክንያቱም በመጀመሪያ እንደመጀመሪያ ብትቆይ ይሻላል። ምክንያቱም አብርሃም አልፈልግም ብለሻል። እሱም ደግሞ መመለስ ፍላጎት የለውም። በዛ ብታይ ይሻላል ማለት ነው። ስለዚህ አሁን ፋይል ይዣለሁ እንደዚህ አስፈራርቼ ወደ ቤት መለስኩ። ይሄ እውነት አይደለም ማለት ነው። ከእውነታ እየራቀ ነው። ስራ ነው። ስራ ነው እየሰሩ ያለው አራቱም ስራና ስራ ነው እንጂ አብርሃም እንደ ህፃን እንደዚህ እያደረገን ኃይለኛ ፊልም ማለት ነው። አሁን ፊልሙን አይታችኋል? ትንሽ እንትን የምታውቁ ከሆነ የእንትን ፊልሞች ማለት ነው የቱርኮች የምትከታተሉ ከሆነ እንደዛ የቱርክ ፊልም ማለት ነው። ይሄ የሚመስለው ምክንያቱም አሁን ዳኒ እንደ ህፃን የትኛው ጋር ሊፖስት የትኛው ጋር ምንም ፋይል የለም እኮ እጁ ላይ ምንም ፋይል የለም። ስለዚህ አውቀው ስራ እየሰሩ ደግሞ ሩታ ይሄን ቆሻሻ ተግባር መውሰድሽ እኔ በጣም አስጠልቶኛል በእውነት። አንቺ እንድትጠይ ብዙ መንገድ ሲያዘጋጁሽ አንቺ በጣም የዋ ነሽ። አብርሃም የዋ ነው ይባላል እንጂ አንቺ ተናጋሪ ነሽ እንጂ የዋ ነሽ በእውነት። የማውን ወጥመድ ውስጥ መግባት የለብሽም ነበር። አይመለከተኝም ማለት ነበረብኝ። ምክንያቱም አሁን ካሮት በጣም የሚወዱሽ የአብርሃም ቤተሰብ አለ። እነሱን ማጣት ለምን ታጫለሽ? ማውን ስራ ሰርተሽ ማለት ነው። በቃ አብርሃም አትፈልግም፣ እሱም አይፈልግሽም። ራሱ ጉዳይ በቃ መተው አለብሽ እንጂ እንደዚህ ማድረግ ተገቢ ነው ብዬ አላምንም። ይሄ ስራ ነው በቃ እኔ እንደተመልከቱት። ምክንያቱም አንድ ሰው በዚህ ልክ ነው ሚዲያ እያለ ልክ መሳሪያ እንደተደቀነበት አብርሃም አሁን እየሆነ ያለ መሳሪያ እንደተነገረ ሁሌ እንዳለቀሰ ነው ደግሞ አብርሃም ሁልጊዜ በሚመጣ ሴት ሁሉ አልቅሰው አንተ። ሩታም እንደዚህ ስታለቅስበት ዳኒ እንደዛ ሲያደርግክ ዳኒ እንደዛ ከፍ ዝቅ አድርጎ ሩታን አንተ አትገባም፣ አንተ ለሩታ አትገባም ስታለቅስ ቆይተሃል። አሁንም ደግሞ ለሄርሜላን እንዳትፈልጋት ንገራት ምናምን። አሁን ንገራት ተብለን እንደማትፈልግ አቤት ዳኒ መቃጠር ይችላል። አቤት ፊልሙን መስራት ይችላል። ኃይለኛ እግዚአብሔርን ሰው ተስጦ አለ አይገልጸውም። መጥፎ ተስጦ ማለት ነው። ማለት ዳኒ እንደዚህ ሰው እንዳልሆነ እንደዚህ አይነት ሰው እንዳልሆነ ብዙ ሰው እናገራን። እኔ ብዙ ሰው ስለ ዳኒ ላይቭ ላይ ሲያወራ ምናምን ሰምቻለሁ ከዚህ በፊት ማለት ነው። ምክንያቱም በዛ ጊዜ ሩታን እንደዛ ሲያደርግ እኮ ዳኒ ስራ ነው የሚሰራ እንጂ እንደዛ አይነት ባህሪ የሌለ ሰው አይደለም። ሲታረቁ ራሱ አብርሃም ራሱ ተመልሶ ይወዳል እንዳሉ ከአብርሃም ጋር ጓደኛሞች ነው። ጭራሽ ዱባይ ሄዶ ምናምን ነው። ዳኒ ክፉ ሰው አይደለም። ምክንያቱም የሰራ ክፉ ሰው ሆኖ ነው የሚሰራ እንጂ ስራ ላይ ማለት ነው ክፉ ሰው ሆኖ ነው የሚሰራ ማለት ነው። አብርሃም ሁሌ እያለቀሰ ነው። እኔ ይሄ ፊልም የሚመስለኝ በኋላ እንደዚህ በግድ አለያይቶ በግድ እንደዚህ አጥምዶ ከዛ በኋላ ደግሞ አብርሃምና ሄርሜላ በድጋሚ ይገናኙና በፍቅር ይኖራሉ ይመስለኛል። ምክንያቱም እንደዛ ይመስለኛል ማለት ነው። እኔ ሩታና አብርሃም በዚህ ልክ ሆኖ ይታረቃሉ ብዬ አላምንም ማለት ነው። ምክንያቱም አሁን ሩታ ማይሆን ስራ ነው እየሰራሽ ያለችው። ምክንያቱም
ፋይሉን አልያዘችም የውሸት እየሰራች ነው አለችው በውሸቷ ደግሞ ራሳን እያስጠላች አለችው እንደዚህ መውሰድ የለብሽም ይሄ ርዕስ ማለት ነው ድጋሜ ደግሞ ደስታ ሩታ እግር ላይ ወርቆ እየለመናት ነው ማለት ነው ደስታ አሁን አይደለም ማምጣት ምክንያቱም አሁን ስራ እየሰራች ነው አሁን አይደለም አብርሃም አሁን ለሩታ የሚያዘጋጅ ነገር አለ ማለት ነው አብርሃም ለሩታ የሚያዘጋጅ ነገር አለ ምክንያቱም በቀል ለበቀል ነው አብርሃም ተበቅሎ ዝም አይልም ማለት ነው ሩታ በቀሉን ያዘችው አሁን ደግሞ አብርሃም ምላሹን ይሰጣል ማለት ነው በዛ ጊዜ ነበር ማምጣት የነበረበት ሲቀጥል ደግሞ አንተን ከዚህ ስራ ውስጥ እንዲወጣ አብርሃም ራሱ በጣም ከፍቶኛል ደብሮኛል እንዴት ይሄን ለሩታ ይሄን ሰው ታመጣላችሁ ምናምን ብሎ ነበር በራሱ አፍ እንዲወጣ አድርጎ ነበር ስለዚህ አንተ ጫወታና ስራ ስላልቻልክ ነው ከዚህ ስራ ውስጥ ይወጣ ማለት ነው አክቲቭ ስላልሆንክ ልክ እንደ ዳኒ ማለት ነው ዳኒው በራሱ ፈጥሮ ነው የሚያወራ በራሱ ፈጥሮ ነው የሚሰራ እንደዛ መሆን ነበረበት ስለዚህ አሁን ማምጣት አልነበረበት ስለዚህ ሩታ እንዴት ነው አንተ ልትቀበል የምትችለው አትቀበልም ምክንያቱም እዛ ጋር ያዘችው ጫወታ አለ ስለዚህ አንተም ዩቲዩብ ይከፈትላት ለዚህ ልጅ ማለት ነው ዝም ብሎ እንደዚህ መሄድ የለበትም ብዙ ከፍ ዝቅ ተደርጎ ብዙ ሰው ዝቶበት እንደዛ በርበሬ ነስንሶበት በርበሬ ነው ምንድነው ወርድ ነው እንደዛ ነስንሶበት ምናምን በባዶ መሸኘት የለብሽም ሩታ እና ዩቲዩብ ክፈቺ ማለት ነው ለሱ